ከዮኒ ጋር ተጣልተሻል ከጂጂ ጋር ተጣልተሻል ካልተጣላሹ ሲል እንደኔ ግን ያንገበገበሽ የለም እንደኔ ያንገበገበሽ የለም ሰምተሻላ ያወራሽውን በስልክ ነገርኩሽኝ ልጄ ብትሞትሽ ይሻለኛል ስሜ እንደዛ ከሚወጣ ተታረቂ ከሷ ጋር ሰዎች ብለው ሲሉሽ እንደዛ ነው ያልሹ አንገብግቤሻለሁ ደሞ ምን አለች ባገኛት አለች እንዴት እንደማደርጋት እኔ ባገኘሽ ካንቺ ጋር ልደባደብም ይሄንንም ያህል ያ ቱርክ የለመርሽ ወንዶች ቃላ ይሄንንም ያህል አጥንት ይዤ መጥቼ ግንባርሽ ላይ ባጋድምልሽ አድበሽ ተቀመጫለሽ እኔ አንቺ በምግብ ነው ምደበድብሽ በምግብ ሆድሽ ቁንጣን እስኪይዘው ድረስ ቂጥሽ እስኪቀደድ በምግብ ነው አንቺን ቀጥቅጬ ማስተርፍሽ እኔ በዱላ ካንቺ ጋር ምናምን ጦር ሜዳ ገብቼ መታቆስ መደባደብ አይደለም ቁንጣን እስኪይዝሽ ድረስ ማለት ነው ባፍ በቂጥሽ ምግብ ሰጥቼ በዛ ነው አንቺን ማሳቀቀሽ ከሷ ጋር ደግሞ ልደባደብ እዚህ ሀገር ብትሆኑ እዚህ ሀገር የማን አባሽ ልጅ እንደሆንኩ ሄደሽ ጠይቂ ዘመደ ብዙ ጠላው ቀጭን ነው የሚባልበት ቤተሰብ ነው የወጣሁት ኦኬ እካካ ሂጂና ጠይቂ እኔም ቤተሰብ አንቺ አዲስ አበባ ውስጥ ተቀምጠሽ እኮ ከቤታና ካንቺ ቢባል እኮ ማለት ነው ማንንም ሰው እኮ የሚወድሽ የለም እኮ አሮጊቶች ይወዱሻል ዩቲዩብ እና ቲክቶክ የማይጠቀሙ ገንዘብ ምናምን የማይሻሙብሽ ማይጋፉብሽ ወጣቱን እነ ሰላም ተስፋዬ ምናምን የሚያማምሩትን ነው ጭንቅላታቸው የምትዩ ለምን እነዛ አሮጊቶች የተኮለኮሉ ከስርሽ አትሰድቢያቸው እኔ ስሚ እንደሌላው ዝም ምልሽ አይደለም ረግጥሻለሁ እስከ መጨረሻ እየረገጥኩሽ ተቀምጫለሽ ደሞ ምን አለች እዚህ መጣ አንድ ጊዜ መጀመሪያ ቀን መኪና ይገዛይ ሰሞን የምታስታውሱ ከሆነ እኔ ከማንንም ጋር እንደውም ፖስቱት እሱ እኔ ከማን ከዛ እየለመነቻለውን አቀናብራችሁ እኔ ከማንንም ጋር ልጅ ቲክቶክ ጌም ከዚህ በኋላ መጫወት አልፈልግም ያን የምታስታውሱ ከሆነ ከዛችን ዋጋ ስትጫወት ተጣልተው እኮ እኔ ከማንንም ጋር መጫወት አልፈልግም ክብሬ ከቄጥሽ እስኪቀደድና እስኪተረተር በእኛ ገንዘብ አይደል እንዴ ቤትሽ የሚሟላው ልጅሽ እንት የሚለው እኛ እኮ ቢያንስ እንኳን እኮ ለማኝ ብንባል እንኳን ሰተን እኮ ነው 5 ሳንቲም ስትሰጫ ላይ ውጦዝም ጅብ ቢያንስ እንኳን ስንት የተቸገረ ይወደቁዋል ደግሞ ስለ አማራ ታወራለች ሂጂ ደብረ ብርሃን የት ብትሄጂ እንዳለ ተፈናቅሎ ይወደቁዋል አንድ ቀን እስኪ ዞር ብለሽ ያቸው ይሄ ፖለቲካ አይደለም ፖለቲካ መንግስትን ተሳደቢ ምናምን እዚህ ሀገር ላይ ተቀምጣችሁ እናንተ ማታረጉትን ነው አምጥዩ አትሳደቢ ምንም አትበይ አንቺ ወፍጮ አንቺ የመጅ ወፍጮ ሄደሽ እስኪ ሀገር ላይ ያሉትን ዳዎች ቢያንስ እንኳን በኔ እስኪ በስሜ ብለሽ አብያቸው ልብስ ግዢላቸው ሚለብሱት ሚደርቡበት ግዢላቸው አፈር ያስበላሽና ደሞ በመስጠት ከኔ ጋር ታወራለሽ እከካ በምንም አንገናኝም ልንገርሽ ሆዳን ለዚህ ነው ምንም ነገር ማይበረከትልሽ ጅብ ስለሆንሽ ክፉ ሆድሽ ክፋት በቃ ክፋትን አምቆ የሰው ውድቀትን አምቆ ስለሚሄድ ደሞ የልጄ አምላክ ይድፋቸው ለብቻሽ የልጅሽ አምላክ አለ ብቻ የሚደፋ አምላክ አለ እግዚአብሔር አይደፋም የተደፉትን የሚያነሳ አምላክ እንጂ አለ የሚደፋ አምላክ የለን እግዚአብሔር እንደው አሳይልኝ ደፍቶ ያሳይልኛል ክፋትሽ ክፉ ሰው ነሽ እኔ አሁን አንቺን ሰድብሻለሁ ማርያምን ሰድባታለሁ አይደለ ይሄን ስልኬን ዘጋው ወጣው በቃ ወጣው ከዛ በየገስቱ ምናምን ወይ ቲክቶክ ላይ እንደዚህ ምናምን ሲሄድ ወይ ኮሜንት ካየው ወይ ነው መልሳለሁ እንጂ ሆዴ ቁጭ ብሎ ቆይ ኢትዮጵያ ውስጥ ናት አይደል ማን አለ እንዴ ያለ ያ እግዚአብሔርን ያላብሰለስልም ወይ እሷን ክፋት ላኩልኝ አለን ክፉ ሰው ስለሆንሽ መጥፎ ሰው ስለሆንሽ በቃ ክፋት ሆድሽ ስላለ እግዚአብሔር በየጊዜው የሰራሽውን ግፍ ያስወጣሻል በቃ ክፋትሽ ራስሽን እስኪ ቁጭ ብለሽ አስቢ ለምን ክፉ ሆንኩኝ ለምን ደስታ እንዴ ሀገሬ ውስጥ ሆኜ ጎረቤት ምን ያያየው ኢትዮጵያኖች አማርኛ እየሰማው ለምን ክፉ ሆንኩኝ ለምን ምቀኛ ሆንኩኝ አንቺ የጠላ ቤት ጣሳ ደሞ አረቄ እኔ ደሞ እንደ ሴት ልጅ አረቄ የምጠጣ ሴት ልጅ የወረደች ሴት ናት ወንድ ልጅ አረቄ ይጠጣ ቆፍጠን ያለ ነው ወንድ ልጅ አረቄ ይጠጣ ሴት ሆነሽ ግን አረቄ የሀበሻ አረቄ ነው እያልሽ እየተጋትሽ ከዛ አታጠብ ያለሽ ደሞ ፍትህ ባረቄ ለሚያጠቡት እናቶች ይሄ ሁሉን መጣበታለን አረቄ እየተጋች አጥቢ ነኝ ትያለሽ ቢራ እየተጋች አጥቢ ነኝ ልጅቷን መጨረሻ ላይ ምን ልታደርጊያት ነው እኔ እኮ ግራ ገባኝ እኮ እናት ስትሆኚ እንዲ አረቄ እየተጣሽ እንዲ ለሃጭሽ እየተዝረከረከ አይደለም ስርዓትሽን ይዘሽ ነው
እና አሁን ያኔ ስጎረጉር ድሮ እየጎረጎረ ስጎረጉር ስሜት መቼስ ከወለደ በኋላ ይቆማል እንዴ ወገን? ስሜት ይቆማል እንዴ? ስሜት ትዳር ከጀመራችሁ በኋላ ይቆማል እንዴ? ያቆማል እንዴ? ልክ ስሜቷ እንደቆመ እንዳረጠኝ ለነገሩ አርጠሻል ወይ ስሜትሽ ቆሞ ከሆነ አላቅም። ያኔ ነው የዛሬ 4 ዓመት ነው የጎረጎርኩትኝ። እሱም ልጅ ሳልወልድ ልጅ ከወለዳችሁ በኋላ ስሜታችሁ ይቋርጣል እንዴ ወገን? ማን ነው መጎርጎር ይቆማል ያለው? ትጎረጉሪያታለሽ እንጂ ውሸታም። ይሄንን ህዝብ አትጫወችበት በውሸት። አሁንማ ጊዜው ተለውጦ ሁሉ ይሄ ዝ በሚለው ሁሉ ነው የምትሄጅበት። ይሄ በሮዙ ነው ስንት የምትዩ ጊዜው ተለውጦ። ድሮ በእጅ ነበር፣ እጅሽ ለምን ይደክማል? ማሽን አለ፣ በማሽን ትሄጅበታለሽ እንዴ። ደግሞ ምን አለች ጓደኛዬን? እስኪ ለሴት ልጅ ካፏ የሚወጣው ለከት የለም ጎመን በልቻ አራሻለሁ አለቻትኝ። አንቺ ከዛ መልሳ ምን ደሞ ትላል? አሬ በነካው እንጨት አለካሽም ትላል። እንግዲህ ተመልከቷት፣ የምታወራው ሁሉ ተደበላልቆባታል ቃላቶች። እኔ ቱቱን ጎመን በልቻ አራታለሁ አልኩኝ። ካፏ የሚወጣው ቃል ሲያስጠላለችና እዛው በዛው እኔ የምትለኛሽ አሬን በነካውት እንጨት አለካሽም። ያንቺ አሬ ይለያል እንዴ? አንቺ አርብ ላይ ስታወጩ እኛ ጋር ማር ምን ይመስልሻል? እኛ ጋር ሲደርስ ማር ነው። የኔ ቤታ ደግሞ አርስል እናንተ ጋር ሲደርስ ደግሞ አር ሆኖ ነው የሚሰማቸው። ለአንቺ አር ችግር የለውም። እኔ ቤታ አርስል ያሳብድሻል። ካንቺ በላይ አራም አለ እንዴ? ደግሞ እንዴ ብዙ የምትበይው አንቺ፣ የምታሪው አንቺ፣ ሽንት ቤት የምታስቆፍሪው በየደቂቃው አንቺ። ወይ ቂጥሽ ከተደፈነ ንገሪኝ። እጭ ቃልሽ ውጪ። ካካ እያልኩ ላውራ፣ ከዛ ጨዋትኛለሽ። ካካ አሁን ጨዋ በይኝ እስኪ፣ ጨዋ በይኝ አሁን። ጨዋ በሉኝ ጋይስ። ካካሽን ከዚህ ጨዋ ተባለ። ምንድነው አሁን? አይነ ምድር ልበለው? እሺ አይነ ምድርሽ ቆይ ላስተካክለው። አንቺም እኮ አር ብለሻል፣ እኔም አር ብያለሁ። ምንም ልዩነት የለንም። ግን ማን ነው ብዙ ካካ የሚለው? አንቺ ነሽ ብዙ ካካ የምትይው። ለምን ብዙ ትበያለሽ? ቁርስ፣ ምሳ፣ እራት እንጀራ ነው የምትበይው። እንጀራ ደግሞ አስቡትኝ የገደል ማሚቱ እንዴ! ሰውን በቀር ስታርጌ ትቻት ትቆሰቁሳለች። ስትረገጥ ደግሞ ታለቅሳለች። ታመሻል። ዛሬ ገንዘብ ስለምትወጂ ታመሽ። ራሱ በቂጥሽ ማስቲሽ ተገጥሞ እየተንፋቀቅሽ መተሽ ትሰሪያለሽ። ማይበረከትልሽ እኮ ለዚህ ነው እኮ ገንዘብሽ። ሆዳደር፣ ሆዳ አምላኪ፣ ሆደ ሰፊ፣ ሆደ ቦርጫም፣ ሆደ እንጥልጥል። ወኔ አምላኬ ዛሬ የሳምንቱን ነው ማውጣልሽ የነካሽኝን። እናንተ ደግሞ ማለት ነው ስትፖስቱ አላችሁ ልክ እሷ እንዳልተሳደበች የመልስ ምት ብላችሁ ልቀቁትኝ። ምክንያቱም ሳምንት ሙሉ አፋን ስትከፍት የነበረው የመልስ ምት እያላችሁ ልቀቁት። ሆደ ጨገር፣ ሆደ ፊንገር እንዴ እንዳለ የምትለው ለሷ ሲሆን ደግሞ ምን አለች? እኛ አማራ ሴቶች አለች። አቤት አምላኩ አባቴ፣ የዛሬ ስንት ወር ጎንደሬ ስትል ነበር። አሁን ደግሞ እኛ አማራ ሴቶች፣ የአማራ ሴት ስርዓት አላት። የአማራ ሴት ካበላሏ ራሱ ስርዓት አላት። እኔን ከመፍረድ እኔ ቢያንስ እንኳን አማራ በሆንም ያደኩበት አካባቢ ነፃ የሆነበት ምናምን ድሬዳዋ በቃ ሁሉም አንድ ላይ ሁሉም ብሔር ብሔረሰብ ወይ ነፃ ሆኖ የሚኖርበት ሀገር ስለሆነ ሻፌ ልቆነ ብለሽ እንያዘው ይሸፈን። እሺ አንቺ አማራዋ የትኛው አማራ ሴት ናት ይሄን የሚያል ፈረሰኛ ባሏ ሳይበላ የፈረሰኛው ጸጉር ሁሉ ሳይቀር ጋጥ አርገሽ የምትበይ የትኛው አማራ ናት? የትኛው አማራ ሴት ናት? የአማራ ሴትማ ልንገርሽ፣ አማራ ክልል ያሉት የአማራ ሴትማ እኔ ቤታ እንደው ነፃ ያለበት ሀገር እንኳን መጥቼ ስበላ ገብርኤልን ስርዓት አለ አልበላም። እኔ ገብርኤል ሰው ቤት እንኳን ሲሄድ ቁራሽ እንጀራ ትንሽ ከቤቴ በልቼ ነው የሚሄደው። ሰው ቤት እንኳን ሲሄድ ስርዓት እንደዚህ ነው። አንቺ የትኛው አማራ ሴት ናት ይሄንም ያለ አጥንት አውጥታ ላይቭ ላይ የምትግጠው? የትኛው የአማራ ሴት ናት? እስኪ እንደው ወገን ፍረዱ። የትኛው አማራ ሴት ናት? ጎንደር ውስጥ ብትሄዱ፣ ጎጃም፣ ሸዋ፣ ወሎ የትኛው አማራ ሴት ናት እንደዚህ ስትግጥ እንደዚህ አይነት አበላል ያያችሁት? እንደዚህ ሆነ የትኛው አማራ ሴት ናት? ወጥ እስከ እንደ ጓንት ይመስል እስከ እጅሽ ተለቅልቀሽ አጥንት እንዲምትገጩ ኖ። የአማራ ሴት ከርሳም አይደለችም። መጀመሪያ ባሏ ይመጣል። ባልሽ አለ እናቃለን። ተጣላው ምናምን ሲንግል ማማ አይደለሽም። ባልሽ የት ጋራዥ የት እንደሚሰራ ሁሉ ነገር እኔ ገብርኤልን ጥሌ ካንቺ ጋር ነው። ባልሽም ማልነካው ልጅሽም ማልነካው ጥሌ ካንቺ ጋር። ባለጌ አንቺ ነሽ እንጂ እነሱ ምን ነኩኝ?
ባልሽ የት ጋራዥ የት እንደሚሰራ ሁሉን ከአስከፈ ነግርሻል። ከአስከፈ ማርያም ትድፋኝ ነው። ሁሉን ሰው አትጣሉ። ዝርዝር አድርጎ ነው የሚያመጣላችሁ መረጃ። ግን ባል ያለው ሰው አብሮ ይበላል፣ አብሮ አቅርቦ ይበላል። እሷ ስርዓት ስለምትለው ይሄን መጨረሻ ነግራችኋለሁ ለምን እንደዚህ እንደምናገር። ስርዓት ሰውን ስለምትሳደብ በአበላል ትሳደባለች፣ በሰውነት ትሳደባለች፣ በፊታቸው ትሳደባለች፣ በኑሯቸው ትሳደባለች። ትልቅ ነገር ሆኖ አይደለም። ሴት ልጅ አጥንት እንዴ እኛኮ ብዙ ሰው እናቶች እኮ አሉ ከባሎቻቸው ፊት ሁለት ጉርሻ ጎርሰው ባሎቻቸው ስራ ሲሄድ ደግሞ ጥርግ አድርጎ እኮ የሚበሉ አሉ። ገባችሁ? እኔ እነዚህን አልናገርም። አይበቃም፣ መረበቃ የለም። አይበቃም ጋይስ። ሳምንቱ ሙሉ የተናገረችኝን ነው አንድ ያጠራቅም የሚሄደው ነው። አይኖ ስመታ ያንገበግባል። ደጋፊዎቿ አይኖ አውቃለሁ። ትንሽ እኔ እንደሷ ቀጥል ነው የሚያደርገው። ጨብጥ ሁሉ ያስይዛል። እኔ ያነጋገር ጨብጥ ነው የሚያስይዘው። ያንዘረዝራል። እያዋዛው እያሳሳቁ ፈታ እያደረኩ ነው ጠቅም አድርግክ። ስለዛ እሷ ለምትናገረው ነው። አማራ ሴት ልንገርሽ ለሌላ ጊዜ። አማራ ሴት መጀመሪያ ፈረሰኛውን ለባሏ ቆዳውን ለራሷ፣ ፈረሰኛውን ለባሏ ቆዳውን ለራሷ ነው የምትበላው መጀመሪያ። የአማራ ሴት ስርዓት አላት። አበላሏ ላይ ራሱ ድምጽ አታወጣም። ፊቷ ከዚህ እስከዚህ እንደ ጻል ልጅ ምሳቃ እንደዚህ እንደ 7 ዓመት ጻል ልጅ ምሳቃ እንዲተለቅልቃ አትበላም። አግባብ አለው፣ በእጅ አቆራረስ አለው። የአማራ ሴት ማምላክን ስርዓት አላት አበላሏ ራሱ። ስለዚህ ስርዓትን ካበላልሽ ተማሪ። ስለ ነገሩ በ14 ዓመቴ ነው ምንድነው ከቤት የወጣሁት አልሽ። ጅራሬ የመጣሽው በ14 ዓመትሽ ነው። ወጠምሻ ወደል በ14 ዓመትሽ ነው ከቤት የወጣሽው። እንዴት አበላልተም? እኔ አባቴ ዛሬ ሳንጣላ በፊት ነው አይደል የነገርኳችሁ። የዛሬ 2 ዓመት አባቴ ሲጀምር ማርያምን ነው የምላችሁ ስበላ ድምጽ ሳል ጆሮዬን ነው ልሳኔን ነው የሚለኝ። ድሮ ነው የነገርኳችሁ። የድሮ ተከታታዮች ታቁኛላችሁ። ድምጽ እንኳን ሳወጣ ምግብ ስበላ ጆሮዬን ነው የሚዘጋኝ ታምቡሬን። ላይቭ ላይ ወጥተሽ ሴት ሆነሽ በዛን ያህል መጠን እየሰገሰግሽ ቂጥሽ እስኪ ደፈን እየበላሽ ይሄ የአማራ ሴት የለም። የአማራ ሴት አረቄ እየጠጣች እንዲህ ለሃጯን አታዝረከርክም። ከስርዓት ነው የምነግርሽ። ስለዚህ አንቺ እኔን ስርዓት አታስተምሪኝ። ስርዓት ለኔ ማስተማር ያላቸው የአማራ ሴቶች ስርዓት ለኔ ማስተማር ያለባቸው በስነ ስርዓት በአግባቡ የሚበሉ ሰውን ጀጅ የማያረጉ የሰው ልጅ በቤቱ የማይፈርጁ በመልክ በሰውነት በምን እያሉ ሰውን የማያውቁሱ የአማራ ሴቶች እኔም ቢተቹን አሜን ብዬ ይቀበላሉ። ከኔ ይሻላሉ። ከኔ አትሻይም። እኔን ለመምከር መጀመሪያ ራስሽ ተመከሪ። ስርዓትን ከራስሽ ይወቂ። አረቄ ጠጥተሽ ለሃጭሽን እንዲያዝረከረክሽ ትሪ ሙሉ ሰሃን ዘርግተሽ ቁጭ ብለሽ ሞያ ይመስል የምትበይ እንደዚህ አይነት የአማራ ሴት የለም። የአማራ ሴት ቤቷ ንጹህ ነው። ቤቷ ንጹህ ነው የአማራ ሴት። እኔ እግዚአብሔር ምስክሬ ነው የምላችሁ። ለጉራ ለምን አይደለም ነግራችኋለሁ። ሞቼ ዛሬ ቤቴ ሬሳዬን ሊያወጣ የሚመጣ ሰው ቢኖር ብዬ ማስብ ሰው ነኝ። ቤቴ እንዲቆሽሽ እንኳን አልፈልግም። ዛሬ በሞት ማርያምን ነው የምላችሁ። ሬሳ የሚያወጣ ዘመድ ይመጣል፣ ሰው ይመጣል። ሲያይኝ ችግም ቤቷን እንዴት ነው ብሎ እንደው እንደዛ እንኳን ያስባሉ ብዬ ነው። ታምሜ እንኳን ቤቴን ማምላክን ሰው መጥቶ ሊጠይቀኝ ቢል እንኳን ድንገት ቤቴን ብዬ ማስብ ነኝ። እንኳን አይደለም እኔ ልግማማ ቀርቶ ማምላክን እንኳን ልግማማ ቀርቶ ማለት እሷ ግን ምን አለች?